ብቻ ይሄን ያደረግሽልኝ ውለታ እንዴት አድርጌ በምን መንገድ ልከፍልሽ እንደምችል አላውቅም። አረ አንቴ ዋናው ፍቅራችን እኮ ነው። እዝራ እንዲሰራ መጣ እዚህ ደግሞ አሁን እሺ እንዴት አድርጌ ነው ነገሩን ማስቀየስ? ገንዘቡን እስከማገኝ ድረስ እችን ሴትዮ እንደምንም ብዬ ከዚህ ማስወጣት አለብኝ። ሰላም ወይዘሮ ማን አሁን አባቴ የሚደርሰኝን የገንዘብ ድርሻ ስጣይ ማለት አለብኝ። አይ ሚስትዬ እስክንድር ላንቺ ሀብትና ንብረት ሊያወርስሽ ይቅርና ለራሱ እዚህ ቤት ውስጥ ለመኖር ዋስትና የለው። አየሽ ለዚህ ነው እዝራ ሳይቀድመን እኛ መቅደም አለብን እልሽ። ምንድነው አንቺ እንዴ አረርገጩ በስነ ስርዓት ራመድ በይ። አቦ ዜዶ በቃ እኔ አልቻልኩበትም። ቀሚስ ለብሻት አይተሽኝ ታውቂያለሽ እንዴ? እጅሽን ደግሞ ከላይሽ ላይ አውርጂ። በስነ ስርዓት ራመድ በይ። ኧረ ዜዶ በእናትሽ በጣም ነው የሚጨንቀው። ቀሚስ እኮ ነው። ይኸውልሽ ኩኩሻ ሁለት ወዶ አይቻልም። ሚሊዮነር መሆን ከፈለግሽ ይሄን ነገር ማድረግ አለብሽ። እኔ እኮ አሰብኩት ቀሚስ ላይ ተሰቅዬ እዛ ላይ ደግሞ ትልቅ ታኮ ጫማ አድርጌ። አቦ በእናትሽ እንዴ መቼ ነው ሀብል? ቆይ ታኮ ጫማ ላይ ተሰቅላ ያየሻት? ያው ነው አስቢ ውስጥ ቀሚስ አድርጌ እሱ ላይ ነጠላ አድርጌበት ደግሞ እንደ ፋራ ጭንቅላቴ ላይ ጠምጥሜ። አቦ በእናትሽ እኔ ኧረ ይሄ ነገር በፍጹም ይሆን አይመስለኝም። እንደዛ ካልሽ ሌላ ሰው ብፈልግ ይሻለኛል። እንዴ ዜዶ ደግሞ ኧረ እኔ ያለው ሌላ ሰው። ሰላም ውዴ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ እኔ ዩቲዩብ ወደ ሰብለ ዩቲዩብ በሰላም መጣችሁ። ደህና ናችሁ ወይ? ዛሬ እንግዲህ በሀብል ድራማ ላይ እንግዲህ በጣም አስገራሚ ነገሮችን እያየን ነው። ነገሮች ሁሉ ድብልቅልቅ ብለዋል ካሁኑ ማለት ነው። ወይዘሮ መነን ከቤት ከወጣች በኋላ እንዲሁም ደግሞ ሀብል ከታሰረች በኋላ ነገሮች አቅጣጫቸውን እንግዲህ እየሳቱ ይገኛሉ። መጀመሪያ ላይ ወይዘሮ አጸደ ወይም ደግሞ የአቶ እስክንድር እህት ለንብረት ብላ ወይዘሮ መነንና የእንጀራ ላይ ያሳደገቻትን ልጇን ሀብልን እዛ ቤት የማስወጣት እቅድ ነበረ ስትሰራ የነበረው። የዚህ ቤት ንብረት ለራሷ ለማድረግ በጣም ብዙ ነገሮችን ስታደርግ አይተን ነበረ። ነገር ግን ነገሩ አሁን ላይ ስር ሰዶ ሌላ መልክ ይዟል ማለት ነው። እንግዲህ አጸደ ማለት የአቶ እስክንድር እህቱ ናት ማለት ነው። ነገር ግን በጣም ብዙ ሚስጥሮችን የዛ ቤት ሚስጥሮችን ታውቃለች። ተደብቀው የኖሩ የድሮ ሚስጥሮችን ሳይቀር ጠንቅቃ ታውቃለች። አንድ ቀን ይጠቅመኛል፣ አንድ ቀን እጠቀምበታለሁ ብላ ስትጎረጉረው የነበረው ሚስጥር እንግዲህ አሁን ላይ እሷን ስኬታማ ሊያደርጋት ያሰበ ይመስላል። የያዘችው ሚስጥር ሁሉ እሷ በምትፈልገው መንገድ ነገሮች እንዲሄዱ እያደረገላት ይገኛል። እንግዲህ ከምንም በላይ አንደኛውና ዋነኛው የቤቱ ወራሽ ሆኖ የመጀመሪያ ልጅ የተባለው እዝራ ቤቱን እንዲያስተዳድር ንብረቱን እንዲያስተዳድር በስሙ የተደረገለት እዝራ፣ በእዝራ በኩል ደግሞ የእነሱን ንብረት እናሸሻለን ብለው አጸደም እንግዲህ ራሷን ማህደርን ይዛ ስትመጣ ወይዘሮ መነን ደግሞ እንግዲህ ሀብልን ለእዝራ ሚስት አድርጋ ስታመጣ ያየን ነበረ። ነገር ግን ይሄ ነገር ሁሉ እንግዲህ እንዳልሆነ ሆኗል ማለት ነው። ማህደርም ተገላለች። ሀብልም ደግሞ በማህደር ግድያ ተጠርጥራ እስር ቤት ገብታለች። አቶ እስክንድር ደግሞ ባለቤታቸውን ከቤት አባረዋታን ወይዘሮ መነን እና አሁን ላይ የቀረችው እንግዲህ እህቱ ብቻ ናት አጸደ ማለት ነው። ታዲያ የዚህ ነገር ሁሉ ሴራ ጎንጓኟ አጸደ አሁን ላይ ቤቱን ልታፈርሰው ትንሽ ብቻ ነው የቀራት። የዛን ቤት ሚስጥር እንግዲህ የተደበቀ ለዘመናት ተደብቆ የኖረ ሚስጥርም ስለምታውቅ ቤቱን ልታፈርሰው ደርሳለች። የወንድሟን መታመም በመጠቀም ማለት ነው የእነሱን የዛን ቤት ንብረት ሙሉ ለሙሉ ለግሏ ለማድረግ ነገሮችን እያመቻቸች ትገኛለች። አንደኛው ነገር እንግዲህ ሜርሲን መጠቀም ነው። ሜርሲን ተጠቅማ ነው ይህን ነገር ሁሉ የምታደርገው።
ሜርሲን እስር ቤት ያስገባቻት ወይም ደግሞ ወንጀል ውስጥ እንድትነካካ ያደረገቻት እሷ ነበረች። እጇ ነበረበት ከመጀመሪያውም ጀምሮ ማለት ነው። አጸደ በጣም አደገኛ ሴት ናት። ታዲያ እንግዲህ የወንድሟን ልጅ ሜርሲን እዚህ ግድያ ውስጥ እጇ እንዲኖርበት ካደረገች በኋላ ምክንያቱም ዛሬ ላይ 2 ጊዜ ነው የምትጠቀምባት ሜርሲን ማለት ነው። መጨረሻዋ ሜርሲ የሚሆነው እስር ቤት ነገር ግን ለጊዜው ግን እንደ አክስት ተፍ ብላ እንግዲህ ከእስር ቤት አሰጡታታለች። በእሷ ፋንታ ደግሞ ምንም ያላደረገችውን ሀብልን ማለት ነው በተቀናበረ ሴራ ሀብል እስር ቤት እንድትገባ ተደርጓል። ታዲያ የአሁኑ እቅዷ እንግዲህ በጣም ከበድ ያለ ነው። ቤቱንም ሊያፈርሰው ትንሽ ነው የቀረው። እናም እንግዲህ አጸደ የምታውቀውን ሚስጥር አውጥታለች። እሱም እንግዲህ ወንድሟ ሊሞት ትንሽ ጊዜ የቀረው ታማሚ ሰው እንደሆነ እያወቀች በተለይ ደግሞ በሕክምና እንደተነገረው ከሆነ ምንም አይነት የሚያናድድ የሚያበሳጭ የሚያስደነግጥ ነገር መስማት የለበትም ተብሎ ነበረ። አጸደ ደግሞ እሱን ነገር እያደረገች ነው። የሰውየውን እድሜ ለማሳጠር ብላ እነዚህ ነገሮችን ቤት ውስጥ ችግር እንዲፈጠር በተደጋጋሚ እያደረገች ነው። በዛ ላይ ደግሞ የንብረት ድርሻም ደግሞ አላት። ንብረቱ የቤተሰብ ስለሆነ እሷም ትንሽ ድርሻ አላት እዛ። ነገር ግን እሷ የምትፈልገው ሙሉ ለሙሉ ንብረቱን ነው። እንግዲህ ወንድሟ ከሞተ የዛ ቤት ወራሹ የምትሆነው ሜርሲ ብቻ ናት ማለት ነው። ምክንያቱም ደግሞ ወይዘሮ አጸደ ባወጣችው ሚስጥር መሰረት እዝራ የዛ ቤት ልጅ አይደለም። ይህን ነገር እንግዲህ የሰማነው ከወይዘሮ አጸደ ነው። ወይዘሮ አጸደ ለራሷ ጥቅም ስትል እንግዲህ ይህን ነገር ለሜርሲ ስትነግራት እያየን ነው። ሜርሲ ወንድምሽ እዝራ የአንቺ ትክክለኛ ወንድም አይደለም፣ ተጥሎ የተገኘ መኪና ስር አባትሽ ነው ይዞት የመጣው እና እንግዲህ እናትሽን በልጅነቱ በጣም ትጠላው ነበረ። አባትሽ ከሌላ ሴት የወለደው ልጅ ስለመሰላት እዝራን እንዳሰቃየችው ነበረ ብላ እንግዲህ የተደበቀ የቤታቸው ሚስጥር ለራሷ ጥቅም ስትል አውጥታለች። አሁን ላይ ያ ማለት እንግዲህ ሜርሲን እዝራ በጣም መጥፎና ጨካኝ ሰው ነው፣ ሳይቀድመን እንቅደመው ቶሎ ንብረቱን ሁሉ ሊያሸሽ ነው እያለች የዚህ ቤት ልጅ ስላልሆነ በጣም መጥፎ ስለሆነ እናትሽን በጣም የምትጠላው እንደዚህ መጥፎ ልጅ የሆናን ሲያድግ ብላ ፈርታ ነበረ። ስለዚህ አንቺም የእናትሽን ፈለግ መከተል አለብሽ፣ እዝራ አስመሳይና ውሸታም ሰው ነው በማለት ወንድሟን እዝራ ከአእምሮዋ ከልቧ አውጥታ ገንዘብ እንድታሳድድ እንግዲህ እየመረዘቻት ትገኛለች ማለት ነው። ሜርሲ ከእስር ቤት ከወጣች በኋላ አባቷንም ማክበር ወንድሟንም ማክበር ትታለች። የዚህ ቤት ንብረት ወራሽ አንቺ ብቻ ነሽ፣ ስለዚህ እዝራ ላይ ያለው ንብረት ሁሉ ወደ አንቺ መምጣት አለበት እያለቻት ነው። እንግዲህ ወይዘሮ አጸደን የምታደርገው ሙሉ ለሙሉ ንብረቱ ሁሉ ወደ ሜርሲ ሲመጣ ማለት ነው የቤተሰቡ ንብረት ሁሉ እዝራ ወራሽ አይደለም ብላ ከውርስ እንድታስወጣው አባትየውም እንዲሞት ይፈለጋል። አባትየው ከሞተ በኋላ እዝራ የወራሽነት መብት የለውም ማለት ነው አባትየው ካላወረሰው በስተቀር። ስለዚህ ሜርሲ የሁሉንም የቤተሰብ ንብረት ወራሽ ትሆናለች። በመጨረሻም እንግዲህ አክስትየዋ ሜርሲን በወንጀል እስር ቤት እንድትገባ ታረጋታለች። ምክንያቱም ደግሞ ሜርሲ የማህደር ሞት እጇ ስላለበት ሙሉ ለሙሉ እጇ ስላለበት አሁን ላይ ከእስር ቤት ያስወጣቻት ለእሱ አስባ አይደለም፣ ነገሮቹ እንድታመቻችላት ነው። በተለይ ደግሞ የቤተሰቡን የምትመኘውን ንብረት በሜርሲ በኩል ነው የምታገኘው። እዝራ የቤቱ ልጅ ስላልሆነ አቶ እስክንድር ንብረት አውርሶት ካልሞተ ድንገት ከሞተ ሜርሲ ናት ወራሽ የምትሆነው ትክክለኛ ልጅ እሷ ብቻ ስለሆነች። ስለዚህ ሜርሲ እጅ ላይ ገንዘቡ ንብረቱ ሲገባ አጸደ ያኔ ሜርሲን አሳልፋ ትሰጣታለች ማለት ነው። እንግዲህ በግድያ ሰው በመግደል ወንጀል እስከ እድሜ ልክ ነው የምትታሰረው አይደለም። ያኔ እንግዲህ አጸደ ሙሉ ለሙሉ ንብረቱን የግሏ ታደርጋለች። በደንብ ነው ሂሳቡን የሰራችው። በሚያሳዝን ሁኔታ ግን በዚህ ወጥመዷ ውስጥ ሜርሲ መውደቋ ነው። ሜርሲ አባቷንም አልሰማም በማለት ወንድሟንም በማንቋሸሽ አሁን ላይ ከአክስቷ ከአጸደ ጋር ሆናለች ማለት ነው። ታዲያ አጸደ ነገሮችን እንዲፋጠኑላት ስለምትፈልግ ልጅቷን መጥፎ ነገሮች በመናገር እንግዲህ የቤተሰቦቿ ጥላቻ እንዲኖርባት እያደረገቻት ነው። በሚያሳዝን ሁኔታ ወንድሟ እዝራ መጥፎ ሰው እንደሆነ ንብረታቸውን ለብቻው እያሸሽ እንደሆነ በዛ ላይ ደግሞ አንቺንና እኔን እንደዚሁ ቤተሰብን በሙሉ ማጥፋት ይፈልጋል። በጣም ጨካኝና መጥፎ ሰው ነው፣ ሳይቀድመን እንቅደመው እያለቻት ነው። ሜርሲ ባንዴ የተቀይራ እንግዲህ ወንድሟ ጥላቻ እያሳየች ትገኛለች። ንብረቱን እሷ ማስተዳደር እንደምትፈልግ እና ሌሎችን ብቻ አንተ የቤት ተወዳጅ ልጅ እኔ የቤቱ የምጠላ ልጅ ስታደርገኝ ብርሃን በማለት ወንድሟ ላይ ተነስታበታለች።
ለዚህ ነገር ሁሉ ተጠያቂዋ ታዲያ አጸደ ናት። እንግዲህ አጸደ የዘራችው መርዝ ማለት ነው ሜርሲን ሙሉ ለሙሉ ተቆጣጥሯታል። ሜርሲ የምትነቃው ነገሮች ከተበላሹ በኋላ ነው። በእርግጠኝነት በዚህ አካሄዳቸው ከቀጠሉ አባትየውን ራሱ ሳይገሉት አይቀሩም። ሰውየው በየቀኑ አዳዲስ ነገር እየሰማ በነገሮች ሁሉ እየደነገጠ ነው። የተደበቀው ሚስጥር ማንም ሰው ማወቅ የሌለበት የእዝራ የኤልዛቤት ልጅ አለመሆን ማለት ነው። አጸደ ግን ነገሩ ግልጽ እንዲወጣና ሰውየው እንግዲህ በንዴት እንዲሞት እየገፋፋቻት ትገኛለች ልጅቷን። እዝራ ይህን ነገር አያውቅም። በልጅነቱ እናቱ በጣም ታሰቃየው ስለነበረ ለምንድን ነው እናቴ የምታሰቃየኝ ብሎ ጥያቄ ይፈጥርበታል። እንግዲህ የሚሆነው ደግሞ በሀብልን እስር ቤት ሊጠይቃት በሄደ ጊዜ ወይዘሮ መነን ወላጅ እናቷ እንዳልሆነች ከሐኪም ቤት ነርስነት እየሰራች እዛ እናቷ ትታት ሄዳ ወስዳ እንዳሳደገቻት እና ስታሰቃያትም እንደኖረች በጣም ቆንጆ ስለሆነች ደግሞ ስታድግ የገቢ ምንጭ ትሆኛለች ለሀብታም ድሬሽ እያለች ትዝትባት እንደነበረ እንደ ልጅ እንዳላደገች ስትሰቃይ እንዳደገች ብቻ ብዙ ነገር ስለ እሷ ህይወት ነግራው ነበረ ለእዝራ። ታዲያ እዝራ ከዛ በኋላ ለእሷ ማዘን ጀምሯል። በዛ ላይ ደግሞ ወደ ኋላ ተመልሶ ለምን ነበረ እናቴ ታሰቃየኝ የነበረው ለምን ነበረ እናቴ የማትወደኝ በማለት እንግዲህ ወደ ራሱ ህይወት ተመልሷል። ምክንያቱም ሀብልና እዝራ ያሳለፉት የህይወት ታሪክ የልጅነት ህይወት ማለት ነው ተመሳሳይ ነበረ። እናም ለዛ እንግዲህ እዝራ በጣም ጥሩ ሁኔታ ላይ አይደለም። በሌላ በኩል ደግሞ እንግዲህ የሀብል እናት ከ23 ዓመት በኋላ ልጅን ብላ መታለች። ተመሳሳይና የተኮረጀ የሚመስለው ታሪክ እንግዲህ ሀብል ማለት እንግዲህ የሰላም ልጅ ወይም ደግሞ ዳጣ ድራማ ላይ የዳጣ እናት ሆና ሰላም እሷ ናት። እንግዲህ ከስንት ዘመናት በኋላ ልጇን ፍለጋ መታለች። ያን ሆስፒታል ጥላት ሄደችውን ሀብልን ፍለጋ መታለች። በሚያሳዝን ሁኔታ ግን ገንዘብ ወዳድና ስግብግብ የሆነችው ወይዘሮ መነን እጅ ላይ ጥሏታል። እንግዲህ ወይዘሮ መነን እንግዲህ ሴትዋ የሀብል እናት ነኝ ብላ ስትመጣ ቶሎ ብላ እንግዲህ አንዲት የምታውቃት ልጅ ነበረች፣ ኩኩሻ ትባላለች። በጣም ዱርዬ የጎዳና ልጅ ማለት ይቻላል። ማለት ንግግሯ ሁሉ ሁሉ ነገሯ በሌብነት የምትተዳደር ዱርዬ ናት የመጨረሻ ማለት ነው። እና እንግዲህ እሷን ማለት ነው ልጅ አድርጋ ለሀብልና ልጅ ሰጣት ነው ማለት ነው። ሀብል ናት በማለት እንግዲህ ልጅቷን በመቀየር በሌላ ልጅ ልትሰጥና እንግዲህ ገንዘቧን ለመውረስ ነው የሁሉ ነገር የሚደረገው ማለት ነው። የሀብልን እናት ገንዘብ ለራሷ ለማድረግ ወይዘሮ መነን ማለት ነው እንግዲህ ከአቶ እስክንድር ቤት ብትባረርም ደግሞ የሀብልን እናት እንግዲህ ጥሎላታል ማለት ነው። የሀብል እናት የምር መስሏት እንግዲህ ስለ ልጇ ሲነገራት ስርዓት ያላት ጥሩ ልጅ እንዳሳደገችላት አሁን ላይ ገዳም እንደሄደችና ከሳምንት በኋላ ትመጣለች በማለት ሴትዋን ሌላኛዋን ልጅ እንግዲህ ያቺ ዱርዬዋን ልጅ በማምጣት ስነ ስርዓት ለማስተማር እየሞከረች ነው። ትልቅ ቢዝነስ ስራ አምጥቼልሻለሁ እንግዲህ የእሷ ልጅ ሆነች ገብተሽ ንብረቷን ሙሉ ለሙሉ ለራሳችን እናደርጋለን ሴትዋን አስወግደን በማለት እንግዲህ ልጇ እስር ቤት የተሰቃየች ግን ሌላ የእሷ ልጅ ያልሆነችውን ልጅ እንግዲህ ልጅ ብላ ለመስጠት ሽር ጉድ እያለች ትገኛለች ገንዘብ ወዳዷ ወይዘሮ መነን። ታዲያ እንግዲህ ወይዘሮ መነን እና የሀብል እናት ካፌ ውስጥ ቁጭ ብለው እዝራ ድንገት ያገኛቸዋል። እዝራ ሴትዋ ጋር ምን ግንኙነት እንዳላት ወይዘሮ መነን እየጠረጠረ ነው። ምክንያቱም ወይዘሮ መነን እንግዲህ ከወጣች በኋላ የማይሆን ቦታ ላይ ወድቃ እንደነበረ ያውቃል። አሁን ግን በጣም ተቀይራ ስላያት ነገሮች ሁሉ አላማሩትም። ስለዚህ ስለ ሀብልም ታሪክ ስለሚያውቅ ማለት ነው እያንዳንዱ እርምጃዋን የሚከታተላት ይመስለኛል። ነገር ግን የሀብል እናት እንግዲህ ልጇ ያልሆነችውን ኩኩሻን ማለት ነው እሷን ልጄ ብላ ልትቀበል ነው። ያ እንግዲህ የወይዘሮ መነን ተንኮል ነው ማለት ነው። እንግዲህ በየሁሉም ቦታ ተንኮል አይጠፋም። አጸደም እንግዲህ የራሷ የሆነ ነገር ለማግኘት የሰው የሆነ ነገር ግን በራሷ መንገድ ለማግኘት የወንድሟን ልጅ እየተጠቀመችባት ትገኛለች። ሜርሲን ከሁሉም ሰው ጋር አጣልታ ብቸኛ ታደርጋትና ከዛ በኋላ በያዘችባት መረጃ ታስፈራራታለች። ማህደርን ስትገል መረጃ ስለያዘችባት ራሷ ሜርሲ ሳትቀር አክስት አገኘው ብላ እንግዲህ ሚስጥሯን ውጥት አርጋ ስታወራስ ነበረ። ያ ሁሉ እንግዲህ መረጃ እየያዘች ነው። አጸደን ለሰው አታዝንም ለምንም። አንዲት እህት የወንድሟ ልጅ ነበረች። ነገር ግን ለእሷ እንኳን ትራራ ገንዘብ ከመውደዷ የተነሳ ቤቱን ግርብትብጡን እያወጣችው ትገኛለች።
ሀብል እስር ቤት ከገባች በኋላ እንግዲህ ነገሮች ሁሉ ወዳልሆነ መንገድ እየሄዱ ነው። ሀብል በዚህ ከቀጠለች እንግዲህ እስር ቤት መቆየቷ የማይቀር ነው። ምክንያቱም ደግሞ ወይዘሮ አጸደ በጣም አደገኛ እጇ ረጅም ሴት ናት። እንደምናያት አይደለችም። ያ ማለት የቢኒን እህት ማለት ነው። እገላታለሁ እህትህን ፍርድ ቤት በእሷ ላይ ካልመሰከርክ ካለችው አሁንም ቢኒ ምናልባት በሀብል ላይ ሊመሰክርባት ይችላል። ያ ማለት ሀብል የእስር ቆይታዋ ይራዘማል። በዚህ መሀል ግን አቶ እስክንድር እንዳይሞቱ ነው የምፈራው። በተለይ ደግሞ ንብረቱን ለእዝራ ሳያስረክቡት ከሞቱ አጸደ ቀን ወጣላት ማለት ነው። ሁሉንም ነገር የግሏ ማድረግ ትችላለች። ማንም ከልካይ የላትም። በህግ አግባብ እንኳ ቢከድ እዝራ የመውረስ መብት የለውም። ሜርሲን ደግሞ ሳትወድ በግዷ እጇን ጠምዛ ነው የምትቀበላት ንብረቱን ማለት ነው። ምክንያቱም ደግሞ በሰራችው ወንጀል እያስፈራራች ሙሉ ለሙሉ ንብረቷን ተወስድባታለች። ከዛ በኋላ እንግዲህ ወደ እስር ቤት ታስወረውራታለች። በእርግጠኝነት ይሄን ነው የምታደርገውና አጸደ እንግዲህ ሁሉንም ነገር የተቆጣጠረች ያለች ትመስላለች። ወይዘሮ መነን ደግሞ በሌላ በኩል የሀብልን ህይወት ለሌላ ሰው አሳልፋ እየሰጠች ትገኛለች ለገንዘብ ብላ። ሀብል ድራማ ክፍል እንግዲህ 12 ላይ በጣም አስገራሚ ነገሮችን አይተናል። በሌላ ክፍል በክፍል 13 ሀብል ላይ ምን ይፈጠራል አብረን የምናየው ይሆናል። እስከዛው ድረስ